ሰባተኛ ዙር የመሬት ሊዝ ጨረታ ወጥቷል። እነሱን ዝርዝር ውጤቶችን ነግራችኋለሁ። በ8 ክፍለ ከተማ የወጣ ጨረታ በ7 ክፍለ ከተማዎች ተጠናቋል። የወጡ የጨረታ ፕሎቶች ወይም ቦታዎች ብዛታቸውና አሁን አሸናፊ አግኝተው ደግሞ የወጡትንም ብዛታቸውን ነግራችኋለሁ። ከፍተኛ ዋጋ በካሬ ተሰጥቶበት ያሸነፈው ቦታ የት አካባቢ ነው፣ እንዲሁም በየክፍለ ከተማው ከፍተኛ ዋጋና ዝቅተኛ ዋጋውን የት ወረዳ ላይ እና ምን ያህል ካሬ ያሸነፉ የሚለውን ነግራችኋለሁ። አብረነታችሁ እንድትሰጡን እንጋብዛችኋለን። አዲስ ልሳን ህዳር 20 የወጣ ጋዜጣ ነው። በዚህ ዝርዝሩን እኔ ጨመቅ አድርጌ ጠቅለል አድርጌ ነግራችኋለሁ። መረጃው ከናንተ ጋር እንዲሆን ከፈለጋችሁ አብራችሁኝ እንድትቆዩ ጋብዛችኋለሁ። ኤርሚዝ ኢትዮጵያ ላይ የመጣችሁት ከኛ ጋር ተወዳጅታችሁ ዘለቅ ያለ ጊዜ ፈልጋለሁ ብላችሁ ካሰባችሁ ሰብስክራይብ አድርጉን፣ እንዲሁም ላይክ እንድታደርጉን እንወዳለን። ወደ እናንተ ጋር መምጣት ቶሎ እንዲያግዘን ይሆናል። ሰባተኛው ዙር የመሬት ሊዝ ጨረታ እንግዲህ በ8 ክፍለ ከተማ ቢወጣም በ7 ክፍለ ከተማ ነው የተጠናቀቀው። ሰባተኛው ወይ ደግሞ 8ኛው ክፍለ ከተማ ቦሌ 30 ቢያወጣም 30ው በውጤት ምንም አንድም እንኳን በውጤት አልመጣም። እሱን እንተውና በሰባቱ ክፍለ ከተማ ላይ ግን የተካሄደውን ነግራችኋለሁ። በቦሌ ክፍለ ከተማ እንደነገርኳችሁ 30 ቦታ ቁራጭ መሬቶች ቢቀርቡም ለጨረታ አንድም አሸናፊ ነው ተብሎ በዚህ ጋዜጣ ላይ ተጠቃሎ የወጣ ሰው የለም። ዲቴል መረጃ ሊኖረው ይችላል። እኛ ያለውን ኢንፎርሜሽን ነው እናካፍላችሁ። ንፋስ ስልክ ላፍቶ ክፍለ ከተማ ላይ 81 ቦታ ላይ ለጨረታ ተጫራቱ ብሎ መንግስት አቅርቦ ነበረ። ግን 24 ቦታ ነው በጨረታው ላይ አሸንፈዋል ብሎ በዚህ በልሳን ጋዜጣ ላይ የወጣው። ሌላው ቀሪዎቹ በምን ምክንያት ዲስኳሊፋይድ እንደሆኑ ያው ከመንግስት የሚገኝ መረጃ ይሆናል። ኮልፌ ቀራኒዮ 63 ቦታ ቁራጭ መሬቶች ቢቀርቡም አሸናፊ የተገኛላቸው 30 ብቻ ናቸው። 30 ቁራጭ መሬቶች ናቸው። ቃቂ ቃሊቲ 57 ቦታ ቢወጣም ግን ከ57 ቦታው 38 ቦታዎች ናቸው አሸናፊ አላቸው ተብለው የወጡት። ለሚኩራ ላይ 122 ቦታዎች ቢወጡም አሸናፊ የተገኘላቸው 95 ሰዎች ናቸው። የካ አካባቢ ላይ ደግሞ 16 ቦታ ቢወጣም 14 ቦታዎች ናቸው። ጉለሌ ላይ 7 ነው የወጣው፣ 7ቱም አለው። አዲስ ከተማ ክፍለ ከተማ ላይ 7 ወጥቷል። አንድ እዚህ ጋር ማለት ያለብኝ ከሁለተኛው ጀምሮ እስከ 7ኛው ዙር ድረስ ጨረታው ከወጣ በኋላ ከጨረታ የተሰረዙ ቦታዎች እያሉ ባይወጡ መልካም ነው። መንግስት አንዴ የሚያወጣውን ጨረታ በእርግጠኝነት አረጋግጦ የጨረሰውን ጉዳይ አውጥቶ ምክንያቱም ዶክሜንት አዘጋጅተው አስገብተው ከዛ በኋላ ይሄ እኮ የጨረታው ቦታው በስህተት ተሰርቶበታል ማለት ይሄ ሀገር ነው፣ ትልቅ ከተማ ነው። ስለዚህ እንደዚህ አይነት ስህተቶችን ላለመድገም ለ8ኛው ዙር መሞከር የሚሳተፈውን ሰው ዲስካሬጅ ላያደርግ ይችላል። ይሄ የአንድ ግለሰብ ሀሳብ ነው። እንደዛ ነው የምትቀበል። እሺ ለሚኩራ አካባቢ ላይ በከፍተኛ ዋጋ 200 ካሬ ስፋት ያለው ነው። 200 ካሬ ስፋት ያለውን ቦታ በ68200 ብር በ100% ክፍያ ወረዳ 5 ላይ አሸናፊ ሆኗል። ዝቅተኛው ለሚኩራ ላይ በ21110 ብር በ100% ክፍያ ወረዳ 4 ላይ 372 ካሬ ስፋት ያለው ቦታ አሸናፊ ሆኗል። አቃቂ ቃሊቲ ላይ ከፍተኛ በካሬ የተሰጠው 75130 ብር ነው። 50% ከፍላለሁ በሚል ዲል ነው። ወረዳው 01 ነው። ካሬው 101 ነው። 101 ካሬ በነገራችን ላይ ትንንሽ ካሬዎች ከፍተኛ ዋጋ እየተሰጠባቸው ነው። ብዙ ጊዜ ስትመለከቱ የምትመለከቱትን የነገርኳችሁ። ዝቅተኛ በአቃቂ ቃሊቲ በ20500 በ100% ክፍያ 08 ወረዳው 08 ነው። 272 ካሬ የራሱ አድርጓል። ይሄን ያሸነፈው ሰው ንፋስ ስልክ ላፍቶ ክፍለ ከተማ ላይ ከፍተኛው 76000 በ50% ክፍያ ወረዳ 14 ላይ ነው። 654 ካሬ ስፋት ያለው ቦታ የራሱ አድርጓል። ዝቅተኛው ደግሞ 23333 ብር ከ34 ሳንቲ በ100% ክፍያ 150 ካሬ ስፋት ያለውን የራሱ አድርጓል። በየካ ክፍለ ከተማ ላይ 14 ቦታ ነው የቀረበው። በከፍተኛ በ108771 ብር ከ93 ሳንቲ ኢንሹራንስ ነው የገዛው። በነገራችን ላይ 100% ክፍያ ኢትዮ ኢንሹራንስ 100% ክፍያ ወረዳ 5 ላይ ካሬው ደግሞ 855 ካሬ ነው። ዝቅተኛው 27100 በ50% ክፍያ ወረዳ 10 ላይ 525 ካሬ የካ ክፍለ ከተማ ላይ ባለቤቶቹ ገዝተው የራሳቸው አድርገዋል። ጉለሌ ክፍለ ከተማ 7 ቦታዎች ናቸው ጨራቸው የተገኙላቸው። ከፍተኛው 135000 ነው። እንግዲህ ከሰባቱም ክፍለ ከተማ ከፍተኛ ዋጋ የተሰጠው ጉለሌ ክፍለ ከተማ ላይ ነው።
ጉለሌ 135000 በካሬ 100 ካሬ ወረዳው 05 ነው። ካሬው 100 ካሬ ነው። 13500 ብር ነው የገዛው እንደማለት። ዝቅተኛ በካሬ በነገራችን ላይ ከዚህ ዝቅ ያለ ዋጋ በኤርሚዝ ኢትዮጵያ ላይ ከፈለጋችሁ ኮልፌ ቀራኒዮ ላይ አለላችሁ። 240 ካሬ በ10 ሚሊዮን ብር አለ። 240 ካሬ ዲጂታል ካርታ የሆነ ኮልፌ ቀራኒዮ ክፍለ ከተማ ላይ አለ። ምናልባት በዚሁ መንገድ ኮንታክት የምታደርጉን ከሆነ ኮንታክት ልታደርጉን እንችላላችሁ። የጉለሌ ግን በ135000 100 ካሬን በ100% ክፍያ የራሱ አድርጓል። ዝቅተኛው 25000 ነው፣ በ100% 05 ነው። ካሬው 902 ካሬ የራሱ አድርጓል። አዲስ ከተማ ክፍለ ከተማ 8 ቦታ ወጥቷል። 8 ቦታ ነው። ትልቁ 69000 ነው፣ በ40% ክፍያ ነው። ወረዳ 14 ነው። ወደ አስኮ አካባቢ ብላችሁ 420 ካሬ የራሱ አድርጓል። ዝቅተኛው 32027 ብር በ100% ክፍያ ወረዳ 14 ነው። ካሬው 365 ካሬ የራሱ አድርጓል። ኮልፌ ቀራኒዮ ክፍለ ከተማ 63 ቢቀርብም 30 ነው በአሸናፊነት የወጡት 125000 በ55% ወረዳ 7 ላይ ቤቴል አዲሱ አስፓልት ወይ 40 ሜትሩ ካሬው 96 ካሬ ነው። ከፍተኛ ዋጋ ቅድም እንደነገርኳችሁ የሚሰጠው አሁን በምናየው ሁኔታ አነስ ያሉት ካሬዎች ናቸው። ስለዚህ እዛ ጋር 96 ካሬ የራሱ አድርጓል በ125000 ማለት ነው። ዝቅተኛው 21750 ብር በ100% ክፍያ ወረዳ 2 ላይ 107 ካሬ አሸናፊ ሆኗል። ኮልፌ ቀራኒዮ ላይ እነዚህ 8 ክፍለ ከተማ ላይ ቢወጡም 7 ክፍለ ከተማዎች ላይ ሰዎች ገዝተው የራሳቸው አድርገዋል። የቀረቡት እና የገዢ አግኝተው የወጡት ርቀት እንዳላቸው ተገንዝባችኋል። ከዚህ በኋላ ለሚቀጥለው ቪዲዮ የምትፈቅዱ ከሆነ በላይቭ ሙሉ መረጃውን ልሰጣችሁ እችላለሁ። ነገር ግን ከሁለተኛ ዙር ጨረታ እስከ 7ኛ ዙር ጨረታ በየክፍለ ከተማው ያሉትን መረጃ ነግራችኋለሁ። እንዴት ነው ትሬንዱ የሄደው የሚለውን አብረን እንመለከታለን። ፍላጎት ካላችሁ የምትወዱ ከሆነ ይሄን ቪዲዮ እንሰራለን ስራው ብትሉኝ በጣም ደስ ይለኛል። ከሁለተኛ ዙር የመሬት ሊዝ ጨረታ የአንደኛው በጣም የተጋነነ ስለሆነ ሁለተኛው ዙር ጀምሮ እስከ 7ኛው ዙር ያለውን በየክፍለ ከተማው ምን ያህል ከፍተኛ ዋጋ፣ ዝቅተኛ ዋጋ እና ዓመተ ምሕረቶቹም ይለያያሉ። እዛ ላይ ያሉትን እናንተም ኮሜንት አደርጋላችሁ። እሱን ይዤላችሁ ቀርባለሁ። ግን ጊዜ ስለሰጣችሁኝ ክበሩ።